ክቡራን ተመልካቾቻችን እንግዲህ አሁን ደግሞ ተመልሰን መተናል ከኢንጂነር ኢዮብ ጋር የአውቶሞቲቭ መሐንዲስ ኢንጂነር ኢዮብ እንደተለመደው የእናንተን ጥያቄዎች ላብራራ እዚህ ባፋም ስቱዲዮ ተገኝቷል። ከኛ ጋር ስለሆናችሁ እናመሰግናለን። እንግዲህ የእናንተን ጥያቄዎች ጨመቅ አድርገን በተለይ ቴክኒሻኖች የእኛን ጥያቄ አትመስሉልሱ ምናምን የሚላለ ደግሞ አሁን የከባድ መኪና እየተባለ ነው። ጥያቄዎቻችሁን በቴሌግራም ላኩልን። እኛም በጥያቄዎች ላይ ተመስርተን ጨመቅ አድርገን ስለሆነ የምናቀርበው የግላችሁንም ቴሌግራም ላይም ባለን ጊዜ መልስ እየሰጠን ነውና እንደዛ እንድታደርጉልን በክብር እንጠይቃለን። በተረፈ ያለፏችሁም ቪዲዮዎች ኢትዮ አውቶሞቲቭ ቲቪ ሾው ዩቲዩብ ላይ አሁን እንደ በፊቱ ሳንሰፍ በደንብ እየተጫነላችሁ ስለሆነ እዛ ላይ መጠቀም ትችላላችሁ። ኢዮብ ሰላም ነው? እንዴት ነህ? እግዚአብሔር ይመስገን። እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ዛሬም እንደተለመደው የተመልካቾቻችን ጥያቄ ጨመቅ እያደረግን ወደ አንተ እናደርሳለን። ካንተ ጋራ እየተወያየን መልስ እንሰጣለን ማለት ነው። ትክክል። ክቡራን ተመልካቾቻችን በባፋም ስቱዲዮ ተዘጋጅቶ በኤንቢሲ ቴሌቪዥን ወደ እናንተ የሚደርሰው ኢትዮ አውቶሞቲቭ አሁንም እንደቀጠለ ነው። አሁን የእናንተ ጥያቄ የምንመልስበት ሰዓት ነው። እናንተ በ0966 21 64 64 በቴሌግራምም በዋትሳፕም እንዲሁም ደግሞ በሜሴጅ መልእክት ላኩልን። የእናንተ መልእክቶች አይተን ማብራሪያ ካስፈለገ እንደውልላችኋለን። እንዲሁም ደግሞ ኢትዮ አውቶሞቲቭ ቲቪ ሾው ዩቲዩብ ቻናል ላይ ቪዲዮዎቹን እዛ ስለምታገኙ ኮሜንት ላይ ጥያቄዎች ጠይቃላችሁ። ለእናንተ በተለይ በሱ ቅድሚያ እየሰጠን ስለሆነ በደንብ ስለሚብራራም እዛው ላይ መልስ ልንሰጣችሁ እንችላለን። ኢትዮ አውቶሞቲቭ ቲክቶክ ፔጅ ላይም አሁን እንደተለመደው ቪዲዮዎች እየጫን ስለሆነ ባጭሩ እዛም ላይ ታገኙናላችሁ። ከኛ ጋር ስለነበራችሁ እናመሰግናለን። ኢዮብ አሁን ወደ መጀመሪያ ጥያቄ ሄዳለሁ። እንግዲህ 2-3 ሰዎች ናቸው ይህን ጥያቄ ጠየቁት። ጨመቅ አድርገን አምጥተነዋል። ዘመናዊ መኪኖች በሶፍትዌር ላይ በጣም ጥገኛ ናቸው። በመንገድ ላይ ሳለሁ የመኪናው ኢንፎቴመንት ዲስፕሌይ ፍሪዝ ቢያደርግ መኪናውን ዳር ላይ አቆሜ እንደገና ማብራት ወይም ሪቦት ፓወር ሳይክል ብቻ ችግሩን ይፈታል ወይንስ ውስብስብ ሃርድ ሬስት ማድረግ ያስፈልጋል ይላል። እንግዲህ ጥያቄያችን የጠየቁን የብዙዎች ጥያቄ ስለሆነ በጣም አሁን ስፔሻሊ ካሉት መኪኖች ዘመናዊ መኪኖች ጋር ተያይዞ ትላልቅ ኢንፎቴመንት ፓኔል ፊት ለፊት ላይ ታያለ ስክሪኖች እና እነዛ ስክሪኖች ኦፍ ኮርስ ብዙ ነገሮችን አሁን ያቀላሉ ወይም ደግሞ ላላወቀባቸውም ደግሞ ውስብስብ እየሆኑ የመጡበት ሁኔታ አለ። ያ ማለት ምን ማለት ነው? ለምሳሌ ብዙ ኦፕሽኖች ብዙ ሴቲንጎች እዛ ላይ የሚቀመጡበት ሁኔታ ዳሽቦርድ ላይ አናሎግ የነበረ ወይም ደግሞ ለምሳሌ ኤሲ ኦን ኦፍ ለማድረግ በፊት ኪ ነበር የምትነካካው፣ ቁልፎችን ነበር የምትነካካው። አሁን ግን የሜካኒካል ነገር ወይም አናሎግ ነገር ቀርቶ ሙሉ ለሙሉ ኢንፎቴመንት ፓኔል ወይም ደግሞ ስክሪን ላይ ቤዝ ያደረገ ሲስተሙ ነው መጥቷል። ሶ ስክሪን ላይ ቤዝ ያደረገ ሲስተም አለ ብለን ስንል ምን እያልን ነው? ለምሳሌ በር ለመክፈት ለመዝጋት፣ መስታወት ለማውጣት ለማውረድ ምንድነው የግድ ምንድነው ስዊች መንካት ወይንም ደግሞ አናሎግ ሜካኒካል ስዊች መጠቀም አይጠበቅብንም እና ዝም ብለን ኖርማሊ ምንድነው የምናደርገው እዛ ኢንፎቴመንት ፓኔሉ ላይ ወይንም ስክሪኑ ላይ ማዘዝ ነው ከኛ። ሶ ስክሪን ቤዝድ ናቸው ለማለት ነው። the only like touch መጠቀም ወይንም ደግሞ ከተቹ ደግሞ like software based ስለሆነ ራሱን የቻለ ፕሮሰሰር ስላለው ያንን ኮድ በመውሰድ በቀላሉ ዊንዶዎችን ሲያዝ እንመለከታለን። ከዊንዶዎቹ ባሻገር ደግሞ በሮችን ስንከፍት ስንዘጋ፣ ወንበሮችን ስናስጠጋ ስናርቅ፣ ኤሲ ስንከፍት ስንዘጋ፣ ሞቃት ስናርቅ፣ ቀዝቃዛ ስናርቅ ኤቭሪቲንግ እዛ ላይ እናገኛለን። ሩፍ ጣራ ለመክፈት ለመዝጋት ሁሉንም አይነት መብራት ለማብራት ሁሉ ሳይቀር ስክሪኑ ላይ ቤዝድ ያደረገበት ሁኔታ አለ እና ተመልካቾቻችን ከዚህ ጋር ተያይዞ መንገድ ላይ በአጋጣሚ ከተመልካቻችን ጥያቄ አንጻር መንገድ ላይ በአጋጣሚ እየተነዳ ፍሪዝ ቢያደርግበት ኢንፎቴመንት ፓኔሉ ወይም ደግሞ ስክሪኑ ላይክ ቢቆም አውቶማቲካሊ ስታክ ቢያደርግበት ማለት ነው፣ ፍሪዝ ቢያደርግበት ምን ሊፈጠር ይችላል የሚለውን ነገር በደንብ ማየት ያስፈልጋል። ጥያቄያችን እንዳለው ዳር ላይ አቁሞ ሪቦት ማድረግ የመጀመሪያውና እንከን የለሽ ውሳኔ ይሆናል ማለት ነው። ሪቦት ሲደረግ ስክሪኑ ምን ማድረግ ማለት ነው? እሱ አጥፍቶ ድጋሚ እንደማብራት ማለት ነው። አንዳንድ ጊዜ ስልካችን ላይ የሆነ ነገር ሲያስቸግረን በተኗን እንጫናትና
ሪቦት እናደርጋለን። ሪቦት ወይም ሪሴት ማድረግ ሪቦት ማለት መልሶ መክፈት ማለት ነው። ሌላ ነገር የለውም። እንዘጋዋለን፣ አውቶማቲካሊ መልሶ መክፈት። ስክሪኖቹ እንደዚህ አይነት ኦፕሽን ይፈቅዳሉ እና መኪናውን ሙሉ ለሙሉ ምን እናደርገዋለን? ኦፍ አድርገን ነው ደን ሪሴት ወይም ደግሞ መልሰን ኦን እንዲሆን ማድረግ ያስችላል ማለት ነው። እሱን አድርገን ግን ካልመጣ ኦኬ ፋንክሽናል ካልሆነ ምናልባትም ችግሩ የሶፍትዌር ችግር ስለሚሆን ወይንም ደግሞ የሃርድዌር ችግር ሊሆን ስለሚችል ሁለቱንም አጣምረን ማየት ይኖርብናል። ሶፍትዌር ፕላስ ሃርድዌር። እነዚህም ቤዚካሊ ላይክ ኤሌክትሪካል መስመር ሰርኪዩት ችግር ሊሆን ይችላል። ዋቴቨር ሶፍትዌር እንትን ምንድነው እሱ እንደተባለውም ክራክ አድርጎ ሊሆን ይችላል፣ ወይም ደግሞ ክራሽ አድርጎ ሊሆን ይችላል። ስለዛ እነዚህ ነገሮች ኢንፎቴመንት ፓኔሉ እንዳይበራ ሊያደርጉት ይችላሉ። ኢንፎቴመንት ፓኔሉ እንዳይበራ ሊያደርጉት ይችላሉ። ይህን አይነት ችግር ከሆነ አውቶማቲካሊ ባለሙያ ጠርቶ በባለሙያ አሳይቶ የችግሩን ሁኔታ ተጣርቶ ሶፍትዌር ከሆነ ሶፍትዌር እንደገና ሪሎድ እንዲደረግ ማድረግ፣ የሃርድዌር ችግር ከሆነ ትሬስ እንዲደረግ የተማሩ ቆንጆ ላይክ ስለ ጉዳዩ የሚያውቁ ቴክኒሻኖችን ጠርቶ እነዛ ቴክኒሻኖች ችግሩን እንዲፈቱ ማድረግ ይቻላል ማለት ነው። ስለዛ በአጠቃላይ ኢንፎቴመንት ፓኔል ፍሪዝ ቢያደርግ ወይንም ደግሞ የሆነ ቦታ ላይ ስታክ ቢያደርግ የመጀመሪያው ሊሆን የሚችለው መፍትሄ ሪቦት ማድረግ ነው፣ ጥያቄያችን እንዳለው ማለት ነው። ከሪቦቱ ባሻገር ግን ሪቦት ተደርጎ ወይንም ደግሞ ድጋሚ እንትኑን ኦፍ አድርጎ ኦን ለማድረግ በሚሞከርበት ሰዓት ተመልሶ ስታክ የሚያደርግ ከሆነ ወይንም ደግሞ ጨርሶ ስክሪኑ ላይ ምንም አይነት መብራት ላይ የማይመጣ ከሆነ እንዳልኩ ሁለት ቤዚክ ችግሮችን ማንሳት ነው ያለብን። አንደኛው የሶፍትዌር ችግር ነው፣ ሁለተኛው የሃርድዌር ችግር ነው። የሃርድዌር ችግር ከሆነ ትረስ የሚደረገው ነገር በአጠቃላይ ትረስ እንዲደረግ የግድ መፍቀድ ይኖርብናል። ማለትም ኢንፎቴመንት ፓኔሉ በስተጀርባው የብዙ ማቴሪያሎች ጥርቅም ነው፣ የብዙ ኮምፖነንቶች ጥርቅም ነው። ለምሳሌ እናንሳ። ላዩ ላይ አይጂቢቲ አለው፣ ፕሮሰሰር አለው፣ ዳዮድ አለው፣ ሞስፌት አለው፣ አይሲ አለው፣ ትራንዚስተር አለው፣ ካፓሲተር አለው እና ቦርድ ስንል የእነዚህ ነገሮች ጥርቅም ነው። ስለዛ ያንን ላይክ የሚመጣለትን አናሎግ ኤሌክትሪክ ሲቲ ወደ ዲጂታል ቀይሮ እዛ ላይ ያሉት ነገሮች ፋንክሽናል እንዲያደርጉ ኮሚኒኬሽን ካንቫስ ሲስተም ስለሆነ ካንቫስ ሲስተሙን ማየት ያስፈልጋል። ካን ሃይ እና ካሎ ሲስተም ይኖረዋል። እንደን እነዛ ስፔሻሊ ካን ሃይ እና ካሎ ሲስተማቸው ስፔሻሊ እነሱ ጋር ተያይዞ ላይክ ሳም ኤክስቴንድ ኦፕን ሰርኪዩት ካለ ዲስ ኢዝ ሃርድዌር ይሆናል፣ ሃርድዌር ችግር ይሆናል። ነገር ግን ሶፍትዌር ችግር ከሆነ ሳም ኤክስቴንድ አንዳንድ ጊዜ ሶፍትዌሩ ምን ሊሆን ይችላል? እሱ ላይክ አውት ኦፍ ዴት ሊሆን ይችላል። አውት ኦፍ ዴት ከሆነ ደግሞ አፕዴት ማድረግ ያስፈልጋል፣ ሶፍትዌር ድጋሚ መጫን ያስፈልጋል። በዚህ መልኩ መኪናውን በአግባቡ መጠቀም ይቻላል። ካልሆነ ግን እንደተባለው ሪቦት ተደርጎ የማይመለስ ከሆነ ለሚመለከተው ባለሙያ ማሳየት የተሻለ ይሆናል ማለት ነው። ምናልባት እዚህ ላይ ጥያቄ ያለኝ እዚህ ዳሽቦርድ ላይ የሚታዩ ነገሮች በተለያየ ምክንያት ሊጠፉ ይችላሉ። ሲጠፉ አሁን አንዳንድ አሽከርካሪዎች በኤክስፒሪየንስም በልምድም ሊሄዱ ይችላሉ። አንዳንድ መኪናዎች ያው ስታክ ያደርጋሉ፣ ራሱ ኮምፒውተሩ ስታክ ያደርጋል፣ መኪናው ላይ ይነዳልም ይችላል። አሁን ትንሽ ፎልት ካለ አይነዳልህም። እዚህ ላይ አሁን ለምሳሌ ድንገት ስታክ ሲያደርግባቸው ቅድም አሽከርካሪው እንደጠየቀው ያለ በተለያየ መንገድ በራሳቸው በፊት በማኑዋል ወይ ደግሞ ከሰዎች ጋር ተደዋውለው በዲያግኖስ ሳይደረግ ትክክለኛ ችግሩ ሳይታወቅ በተለያየ መንገድ ለማስነሳት የሚሞክሩ ሰዎች አሉ፣ ኢንጂኑ ደጋግመው ማለት ነው። እና እነዚህ አላግባብ የሚደረጉ የማስነሳት ሂደቶች መኪናው ላይ ችግር ሊፈጥር አይችልም ወይ? እንደው ኦልዌይስ አሁን እንደዚህ አይነት ነገሮች አላግባብ ሙከራዎች ፋይናሊ ስፔሻሊ ከሶፍትዌር ጋር ተያይዞ እንትኑ ላይክ ሶፍትዌሩ አውት ኦፍ ዴት ወይንም ደግሞ ላይክ ስታክ የሚያደርግበት ሁኔታ ይፈጠራል። ይህ ማለት ምን ማለት ነው? ደጋግመ ፕረስ ስታደርግ ወይ ሳም ኤክስቴንድ ሜካኒካል ቡቶኑን ኦን ኦፍ ማድረጊያው እሱ ፌል ሊያደርግብ ይችላል። ወይም ደግሞ ጨርሶ ሶፍትዌሩም ራሱ ወይም ፕሮሰሰር በርን ሊያደርግ ይችላል። ፕሮሰሰር በርን አደረገ ማለት ደግሞ እዛ ጋር የምታገኘው ሶፍትዌር ምናምን የሚባል ነገር የለም። ሆል ፕሮሰሰሩ ላይ ያለው ዳታ በሙሉ ይጠፋል ማለት ነው። እንዲህ አይነት ነገሮች ድግግሞች በበዛ ቁጥር መኪና ላይ ወደ እንደዚህ አይነት ነገር ይዞ ይመጣል። አሁን ይሄ ለሁለቱም ነው የሚያገለግለው። ለነዳጅ መኪኖችም ያገለግላል፣ ለኢቪዎችም ያገለግላል። አሁን በብዛት እንዲህ ኢንፎቴመንት ፓኔል ትላልቅ ስክሪን የምታየው ኢቪዎች ላይ ነው።
እነዛ የነዳጅ መኪኖች ላይም ስክሪኑ አለ፣ ኢንፎተመንቱ አለ። ግን which is basically ኦፕሽኑ ግን ሞር ኦፍ ምናምን ነገር ኮንትሮሊንግ ሲስተሙ ከነዳጅ መኪኖች ይልቅ ለማን ያደላ ነው? እሱ ለኢቪዎቹ ያደላ። ስለዚህ በዚህ መልኩ የነዳጅ መኪናም ይሁን አት ሴም ታይም ኢቪም ይሁን የሁለቱም ላይ ደጋግሞ ወይ ደግሞ እንዲህ ቢሆን እንዲህ ባደርግ እያሉ የሚያመጡት ነገር ኦኬ ምን ይሆናል ማለት ነው? እንዳልከው ፕሮግራም which is ፌል የማድረግ ነገር ሊያጋጥም ይችላል። ሁለተኛም ፓወር ቡተን በርን የማድረግ ሁኔታ ይኖራል። ሶስተኛም ደግሞ አጓጉል ምልልሶች ሲሆንበት which is ፕሮሰሰሩ በርን አውት የሚያደርግበት ሁኔታና እዛ ላይ ያሉ ሶፍትዌር ወይንም ደግሞ ዳታዎቹ ለመጥፋት የሚደርሱበት ሁኔታ ይኖራል ማለት ነው። እነዚህ ነገሮች ጠፉ ማለት እንዳልከው መኪናው ራን አይል ማድረግ ሞተር አለመነሳት ሚን ቢሲኤሙ ለመቆጣጠር ይቸገራል፣ ቢኤምኤሱን ለመቆጣጠር ይቸገራል፣ አጠቃላይ ሞተር ኮንትሮል ሲስተሙም ለመቆጣጠር ይቸግረዋል። አት ሴም ታይም ደግሞ ኢንጂን ማኔጅመንት ሲስተም ላይ የነዳጅ መኪኖች ላይ እንደዚህ አይነት ነገሮች ችግር ስለሚያመጡ እንዳልከው ያለምንም ሁኔታ ወይ ቴክኒሻን ሳያዩ ሳይመለከተው እንደው ዝም ብለን በራሳችን ትራይ ኤንድ ኤረር ውስጥ የምንገባ ከሆነ አንተ ያልካቸውን ችግሮች ያስከትላል። እሱ ደግሞ ላላስፈላጊ በቀላሉ ነገር የሚስተካከል ግን ደግሞ በእኛ ባለማወቅ እንዲህ ብናደርገው እንዲህ ብናስተካክለው እያለን የምንሰራው ነገር በርናውት ያደርግብንና ተጨማሪ ወጪ እንድናወጣ ያደርጋል። ስለዚህ ኦፕሽኑ ምንድን ነው ከተባለ ለሚመለከተው ለሚችሉ ባለሙያዎች ለነሱ አሳልፎ መስጠት እንደን እነዛ ባለሙያዎች ችግሩን እንዲፈቱ ማድረግ የተሻለ ነው።